ሀባ ታውቃላችሁ? ድርሻ ማለት ነው በሐረርኛ። አንድ ሀባ ሁለት ሀባ የጠየቁት ፈውስ ነው። ፈውሴን አግኝቻለሁ ብለው ሀባቸውን ይዘው ውልቅ ብለው ሲሉ አንደኛው ግን ኖ ከፈውስ የሚበልጥ ነገር አለ። ይሄ ቆዳ ማንጻት የቻለው ጌታ መመስገን አለበት። ደግሞ ከዛ የሚበልጥ ነገር ምን አለ አለው ብሎ ወደ ጌታ እየጮኸ እግዚአብሔርን እያከበረ እያመሰገነ ተመልከቱ። በታላቅ ድምፅ እግዚአብሔርን ምን እያደረገ እያከበረ ብቻ አለ እያመሰገነ ብቻ አለ። በእግሩ ፊት በግንባሩ ምን አደረገ? ወደቀ። የሚገርማችሁ ይሄ ሰውዬ አይሁድ ነበረ አይለንም፣ ሳምራዊ ነበረ፣ ድብልቅ ነበረ፣ አይደንቲቲ የሌለው ሰው ነበረ። ይሄ ሰውዬ እንደ ሌሎቹ እግዚአብሔርን ማክበር እንደሚያውቁ አይደለም። እግዚአብሔርን ለማክበር ብዙ ፍላጎት የላቸውም ሳምራውያን። እንደምታውቁት በዮሐንስ ወንጌል ምዕራፍ 4 ላይ ክርክር አላቸው። እግዚአብሔር በዚህ ነው የሚሰገደው፣ በዚያ ነው የሚሰገደው የሚባለውን ነገር ታውቃላችሁ። ሳምራዊ ከተማ ታውቃላችሁ። ብዔልዜቡል አጋንንቱ ወጥቶ ከተማዋ ላይ ገብቶ አሳማዎቹን ሁሉ የወሰደባቸው ከተማ ናቸው። በሌላ አማርኛ ባለፈው ሳይዋችሁ ባቢሎን የርኩሳን መናፍስት ምንድነች? ማደሪያ ናት ነው አይደል የሚለው ራእይ ላይ ማነት ሰማሪያ የኢቪል ስፒሪት ኢንሄሪታንስ እስከምትመስል ድረስ ሬዚደንት እስከምትመስል ድረስ በኢቪል የተሞላች እና ወደዛ ከተማ ስትገቡ ፊል the presence of evil የእግዚአብሔር መገኘት ሳይሆን የጨለማውን ፕሬዘንስ ትሰማላችሁ። ይሄ ሰውዬ ከዚያ መካከል የተለየ ሆነ፣ ከሳምራውያን መካከል የተለየ ሆነ። ይሄማ ያዳነኝ ጌታማ ክብር ይሰጠዋል ይገባዋል ብሎ በታላቅ ድምጽ እየጮኸ እኔ አይደለም የምለው ክፍሉ ነው አይደል የሚለው ጌታ ሆይ ተመስገን እያለ አይደል ራሱ ኤክስፕሬሽኑ እኮ ይናገራል። ቮይሱ ምን ያክል ነበር? ያሪጎ ወደቀ ምናምን ተመታ አይደል? በቃ ይሄ ሰውዬ እየጮኸ ነው። ፕሮቶኮል የሚባል የለው። ምክንያቱም ስሙኝ ወንድሞቼ ስሙኝ፣ አምልኮ እንትን አይደለም፣ ምላሽ ማን ነው ሪዋርድ የምትሰጡት አይደለም። አምልኮ ስፒሪቹዋል ፖስቸር መንፈሳዊ መና ነው፣ ተክለሰውነትህ ነው። ኧረ አሜን። እግዚአብሔር በዚህ አምልኮ ተክለሰውነት ይባርካችሁ። አንዳንዶቻችሁ አንዳንድ ቀን ወንበር እስከምትሰብሩ ድረስ ወይም ደግሞ አንዳንድ ጊዜ አይተህ ወገትዬ የሚል ሰው ደግሞ ፊቷ ተጨምሮ እስቲ ተነስተን ነቃ እያልን እንዘምራለን ሲባል እንኳን ለመነሳት ጭንቅ ይሆንባታል። ምክንያቱም ተክለሰውነት አይደለም፣ ሙድ ነው ያላት። እየተረዳችሁ ነው? እናንተ ሁሌ እንደኔ ሁሌ የተነቃቃችሁ ናችሁ ብዬ አስባለሁ። ግን አንዳንድ ሰው አይታችሁታል? ቅድም ይላችኋል። በቃ አንድ ሰሞን የሆነ ጥጃ አጋሰሱ ተነክቶለታል መሰለኝ። የሆነ ጥጃ ደግሞ ከደጅ ጠፍቷል መሰለኝ። ቸርች ሲመጣ ራሱ ፊቱ ስቴዲየም አክለው እንዴት ነህ ስትለው ራሱ እስቲ አገልጋዮች እንጸልያለን ምናምን ማን ይነሳልሻል? ፐርሰናሊቲ ስብዕናው አልተገነባም። በደንብ ስሙኝ ወንድሞቼ እህቶቼ። the more you lift the weight እሺ ይሄ ምሳሌ ልንገራችሁ። እነዚህ ክብደት አንሺ የሚባሉትን ሰዎች ታውቋቸዋላችሁ አይደል? መስላቸው ሲጨምር የሚያነሱትም ኪሎ ይጨምራል አይደለም? ሲጀምሩ በምንድን ነው የሚጀምሩ? እንደዚህ በምታክል እንዲች ወገብ ምናምን እያሉ ነው ሳኪው። ለምን they build ይሄን ጆይንት ናቸው። ምንድነው ይሄ ምንድነው? ጡንቻቸውን ብቻ ሳይሆን ይሄ ምንድነው የሚባለው ጅማታቸውን ገንብተው። ስለዚህ ኤኒ ዌይት ሲመጣ አንደር ዌይት ነው ለነሱ። ምንም ነገር ብድግ ያደርጓታል። በፊት እጃችሁ ተጣጣሩባት የነበረችው እንዲህ ያደርጓታል። ይሄ ሰውዬ ጌታ መንፈስ ቅዱስ ሲነግረን ሳምራዊ ነበረ ይለናል። ኤክስፔክት አይደረግም ከእንደዚህ አይነት ሰው። ይሄ መስል የሚጠበቀው ከማን ነበረ? ከአይሁዳዊ ነበረ። መቅደስ ሕግ ካለው፣ ቅዳሴ ካለው፣ ማሸብሸብ ካለው፣ ሕግ ካለው መስዋዕት አቀራረብ የሙሴ መስዋዕት ምናምን እየተባሉ የመንጻት ምናምን እየተባሉ ከነሱ ነበር የሚጠበቀው። እነሱ አልገነቡም። ምናልባትም ሌሎቹ እነዚህ ዘጠኞቹ ምንድናቸው? እስራኤላዊ ናቸው። ይሄ ግን ሌላ ወገን ነው። ክፍሉ እኮ እንደሱ ነው አይደል የሚለን? ተመልከቱ። 10 አልነጹምን? ቁጥር 16 ላይ ተመልከቱ። ኢየሱስም መልሶ 10 አልነጹምን? 9ኙስ ወዴት አሉ? አገኛችሁት? ቁጥር 17 ላይ በእግሩ ፊት ቁጥር 16 በእግሩ ፊት በግንባሩ ወደቀ ይልና እርሱም ሳምራዊ ነበረ። ኢየሱስም መልሶ 10 አልነጹምን? 9ኙስ ወዴት አሉ? ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልነበሩ ይላል። ይሄ ሰውዬ ምን አይነት ወገን ነው? ልዩ ወገን። ልዩነቱ በሳምራዊነቱ ብቻ አይደለም። አሁን እግዚአብሔርን በማመስገን ልዩ አይደንቲቲ ዲቨሎፕ አደረገ። ስለዚህ እግዚአብሔር እንደዚህ ያለው ተመልከቱ። ሊያከብሩ አልተመለሱም። 9ኙስ ወዴት አሉ? 2026ን ወንድሞቼ በዚህ ነው ወደሚቀጥለው ደጅ የምንሄደው።
ግዴለ ማመን ይበሉኝ። በምስጋና የሚቀጥለው ሙላት እንካፈላል። እግዚአብሔር በኮንፈረንሳችን ብዙ ነገር አድርጓል። አዎ እኛ ፈውስ ላይ የምንቀር አይደለንም። there is another dimension, another level አለ። ኧረ ሃሌሉያ! ከመጽናናት በላይ ከሂሊንግ በላይ ሌላ ክብር አለ። ስለዚህ በምንድነው ወደዛ ምን ሄደው? በምስጋና። ከዛ ምን አለው ይላል ኢየሱስም ቁጥር 19 ላይ እርሱም ተነሳና ሂድ እምነት ምን ብሏል? አድኗል። እምነት አድኗል የሚለው ቃል ከዚህ ከለምጹ አለም ከለምጹማ ኦሬዲ ምን ብሏል? ነርቷል፣ ድኗል። እነዛም ያልመጡትም ምን ብለዋል? ድኗል። አሁን እምነት አድኗል የሚለው ሌላ ነገር ነው እና የመጀመሪያ ምንድነው የሚለው? and he said unto him arise ተነሳ ወዛይ መንገድን ሂድ your faith made you whole። ምን አድርጓል? እምነትህ ይኸውልህ ከቆዳ ባለፈ አንድ ነገር ይዞልህ መጥቷል። የሚቀጥለውን ስላይድ አድርግልኝ። ትንሽ ነግሬያችሁ እግዚአብሔርን እናመሰግናለን። ጌታ ኢየሱስን ከፍ ከፍ እንዳደረጋል። እስቲ ይህንን አመድ በምስጋና ብቻ እንግባበት። እስቲ አሜን በሉ። አይ ቀድሰኝ፣ ተናገረኝ፣ ዕጣ ስጠኝ፣ ምናምን ስጠኝ ትተን ማለት ግድ የለም። አሜን በሉ። ምክንያቱም ምስጋና ብቻ ይዞት የሚመጣው ነገር አለ። ይሄ ዩር ሜድ ሆል የሚለው ቃል በግሪክ የመጀመሪያ ቀን ይህንን ቤተክርስቲያን በአካል የከፈትን ጊዜ ስለ ሶዞ ተናግሬያለሁ። ዮሐንስ ወንጌል ምዕራፍ 5 ላይ ባለው ሰውዬ ምክንያት ሶዞን ተናግሬያለሁ። ሶዞ የሚለው ቃል በትንሹ እነዚህን 5 ሚኒንጎች ይዟል። 5 ትርጉሞች። እምነትህ አድኗል ሲለው ፈውስ ብቻ ሆኖልሃል እያለው አይደለም። አሁን ልታመሰግን ስለመጣ እግዚአብሔር እንደዚህ ያለ ሪስኪው ያደርጋል፣ ይታደግሃል። ከሚመጣው ነገር፣ ካልደረሰብህ ነገር፣ ወደፊት ከሚያገኝ ነገር እግዚአብሔር ይታደግሃል። ልታመሰግን መጣል። ሴቭ ያደርጋል፣ ፕሮቴክተር፣ ሪስኪው ያደርጋል። ሁለተኛው ጤንነት እንዳይታመም ሁል ጊዜ ሪስቶር ያደርጋል። ለምን አሜን አትሉ ወዳጅ? ለምን ልታመሰግን? እምነት ምን ብለዋል? አድኗል። እምነት አድኗል ማለት ሶዞ ሆኗል። ህይወት ከዚህ በኋላ በሪስቶሬሽን ይሞላል። ሌላው ሶዞ ማለት እምነት አድኗል ሲለው ሶዞ ሆኖልሃል ሲለው ምንድነው እያለ ያለው ጌታ? ከማንኛውም ቦንዴጅ ወይም ኦፕሬሽን ልታመሰግን መጣሃል፣ ልታመልክ መጣሃልና፣ በምስጋና ቀጥለሃልና፣ እንደገና እየሰገድክ ወደኔ መጣሃልና እግዚአብሔር ከየትኛውም ኦፕሬሽንና ቦንዴጅ ነፃ ወጣሃል። በቃ ለሚቀጥለው ዓመት ላይ ከዚህ በኋላ መንገድ ላይ እምነት ይሄንን ያመጣል አምጥቶልህ። አረ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ብድር አይደለም ምን መልሰው ስናመሰግን ሶዞ ነው የሚሆነው። ምን ማለት ነው ሶዞ ይሆናል? እግዚአብሔር 2026 ላይ ቦንዴጅ ከላችን ላይ ሰብሮታል። እስራት ከመንገዳችን ላይ ተሰብሯል። ዲፕሬሽን ከላችን ላይ ተሰብሯል። ዛሬ እናመሰግናለን። እስራት ከመንገዳችን ላይ ተነስቷል። ሶዞ ሆኖልሃል። you are preserved አለ። አትበላሽም። እስቲ አልበላሽም ብሎ አትበላሽም። ፕሪዘርቭ ትደረግ ኦር ፕሮቴክት ትደረጋለህ። ስታመሰግን እግዚአብሔርን ለማመስገን መታሃልና አንተ ሰውዬ። እነሱ እኮ የላቸው 9 የቆዳ ንጻት አላቸው። ከኔ ጋር ናቸው። የቆዳ ንጻት አግኝተዋል። እነዚህን ግን አላገኙም። እየተረዳችሁ ነው? እኛ እንደዚህ ነው የሚሆንልን። ያንንም አግኝተናል፣ ይሄኛውም ይጨመርልናል። ምክንያቱም እኛ ልዩ ወገን ነን። እስቲ ልዩ ወገን ነኝ በሉ። ሃሌሉያ። ማን ነው? ዮናስ እኮ ይሄንን ያለው ማን ነው? ስራ ምንድነው ሲባል እኔ ሰማይና ምድርን የሰራ የፈጠረ እግዚአብሔርን ምንም ባደርግ ነኝ የማመልክ። ይሄ 9 ሲሞላል አንዱ ሲጎልብ የምታኮርፈውን ከላይ እግዚአብሔር በዚህ ዓመት ያነሳል። 2026 ኮምፕሊት ሆነ። ለምን አሜን አትሉ? ፕሪዘርቭ ያደርጋል፣ ፕሮቴክት ያደርጋል። ሶዞ ሆኖልሃል። አንተ ልታመሰግን መጣሃልና፣ ልትሰግድ መጣሃልና፣ ከእግሬ ስር ወድቀሃልና እነሱ የሌላቸውን ዳይሜንሽን ከፍትልሃል። አይ 2020 አናዘር ሌቭል፣ አናዘር ዳይሜንሽን፣ አናዘር ክብር። ኧረ ሃሌሉያ። ሶዞ ሆኗል። እያመለኩ ቀጥላለሁ፣ እየዘመርኩ ቀጥላለሁ። እየዘመርክ ከአሳ ነባሪ ሆድ ውስጥ ትወጣለህ። ጠዋት እንደጸለይኩት ከአሳ ነባሪ ሆድ ውስጥ እየጸለይክ እየተነጫነጭ እያመለክ ሰማይና ምድርን የሰርታል ክንድህን ዘርግቷል እያልክ እየሰገድክ እግዚአብሔር እዛ አሳ ነባሪ ሆድ ውስጥ ይጠብቃል። መጠበቅ ብቻ አይደለም ይተፋል። ታመልጣለህ፣ ዴሊቨርድ ትሆናል። ሶዞ እስቲ ሶዞ በሉ። ሶዞ ነው የሚሆን። እኛ እንደዚህ ነው የምንቀጥል። እጃችን እየበረታ እንቀጥላለን። ለአምልኮ እጃችን ይበረታል። እግዚአብሔርን ለማገልገል እጄ ይበረታል። ሶዞ እየሆነለት ሄደ፣ ቀጠለ። እንደዚህ ነው የሚሆነው። አውጁ። እንደዚህ ነው የሚሆን። በቤቴ እንደዚህ ነው የሚሆን። በአገልግሎቴ እንደዚህ ነው የሚሆን። በልጆቼ ላይ እንደዚህ ነው የሚሆን። በህይወቴ ላይ እንደዚህ ነው የሚሆን። ሶዞ ይሆናል። ቱ ዘ ኔቨር ኔክስት ዳይሜንሽን። አዎ አንሰርቴኒቲ ታስባላችሁ። ይሄ ባይሆንስ ያ የኛ ጉዳይ አይደለም። እናመሰግናለን። ስናመሰግነው ሁሉን ደና ያደርገዋል። ቱ ሜክ ሆል ኦር ኮምፕሊት ኦር ዌል አይደለ? ሶዞ ማለት የአምስተኛው ምንድነው?
ምን ማድረግ ነው? ሆል ማድረግ። ይኸውልህ ምንም እኮ መሰላችሁ ይሄ ሰውዬ ተመልከቱ፣ ለምጻቸው ነጽቶ ግልጽ ነው ሐሳቤ። ሪሌሽንሺፕ ፕሮብሌም ቢኖርብህ ማለት አግኝታችሁታል። ለምጻቸው እኮ ነጥቷል፣ ፊዚካሊ ተፈውሷል። ኮሚኒኬሽን ግን ፕሮብሌም አላቸው። ኮንቨርሴሽን ፕሮብሌም አለ። ፋይናንሻል ፕሮብሌም አላቸው። ስለዚህ ቆዳው የነጻ ድሃ አይደለም እግዚአብሔር የሚፈልግ። ግድ የለም አሜን በል። አሁን ነው የመጣልህ። ቆዳው የነጻ ብቻ አይደለም እግዚአብሔር የሚፈልግ። ቆዳው የተስተካከለ መልኩ ያማረ ብቻ አይደለም፣ መልኩ ያማረም ደግሞ ሁለንተናው ሙሉ የሆነ እግዚአብሔር በመውጣት በመግባታቸው ሙላትን ይስጣችሁ እንዴ። ታው እንጂ እህት ወንድሞቼ፣ እግዚአብሔር በሙላት በሶዞ ቢያጥለቀልቃችሁ፣ ግልጽ ነው ሐሳቤ፣ በሶዞ ቢያጥለቀልቃችሁ፣ እርግጠኛ ነኝ ሁላችሁም ይሄንን ስራ ትታችሁ ጌታን እንደምታገለግሉ በየመንደሩ እየሄዳችሁ በየሰፈሩ እየሄዳችሁ የምን ታክሲ ተራ መጠበቅ፣ የምን ኡበር ታክሲ መንዳት፣ ወይም ደግሞ እሱን እያጣጣልኩ አይደለም፣ ትረዱኛላችሁ። የምን ሆስፒታል መሄድ፣ የምን እኔ በየመንደሩ እየሄድኩኝ ኢየሱስ ያድናል። ሶዞ ያርግላችሁ። 2026 ሙላትን ይስጣችሁ። ከሙላቱ እንድንካፈል ይላል አይደል መጽሐፍ ቅዱስ። ከሙላቱ እንድንካፈል በጸጋ ላይ ጸጋ ይሆንልን ዘንድ ተብሎ ተጽፏል። ስለዚህ እነሱ የሌላቸው አካል ተፈውሶ በፋይናንስ ብታነግስ ምን ጤንነት አግኝታችሁታል? ጌታ ያለው ይሄን ቆዳ ነጽቶ ልብ ቢጨቀይብህ ምን ጥቅም? ልብ ቢጨቀይብ ምን ብዬ ልንገራችሁ? አካላችሁ አያመኝም፣ ጌታ ይባረክ። ከዛ ቀን ጀምሮ የቆዳ በሽታ የለብኝም። ግን ጉበትን ቢጠዘጥዝህ፣ ምክንያቱም የጸዳው የተገለሉት በጉበት በሽታ አይደለም። የተገለሉት በምንድን ነው? በቆዳ በሽታ ነው። ቆዳ ተፈውሶ አትቅር። አንተ በጣም ልዩ ወገን ውስጥ ገብተሃል። መስል አንስተሃል። በጣም ቢውልድ አድርገሃል። ከፍ ያለ ነገር ውስጥ መግባት ትችላል። አንተ እምነትህ ኖት ዜም በት ዩ ኢትስ ቾይስ ከፊታችን ይተክ። ስለዚህ እኛ እንደ ዘጠኙ አይደለንም። እስቲ እንደ ዘጠኙ አይደለሁም በል። እንደ ዘጠኙ አይደለንም። እኛ ወደ ጌታ እንደገና መተን ጠዋት ስንጸልይ እንደነበረው ከልመናችን በላይ አትረፍሮ ስላደረገ ከልመናችን በላይ እናመሰግነዋል። ከጸሎታችን በላይ እናመሰግነዋል። ከምልጃችን በላይ እናመሰግነዋል። እግዚአብሔር ስሙ ይባላል። እቺ ወንደርፉል ኮሬሌሽን ወይ ኮኦርዲኔሽን ወይም ደግሞ ታይሚንግ አፖይንትመንት ይመስለኛል። እግዚአብሔርን አመሰግናለሁ ስላደረገልኝ ብላ ጌታን ልታመሰግን መስሏን እየገነባች ማለት ነው። ስፒሪቹዋል ተክለ ሰውነት ገንብተሻል። ከፍ ያለ ዌይት ይመጣል፣ ታነሸዋለሽ። በምስጋና ይነሳል። ዌይቱ ምን ይገነባልናል? አናዘር ሌቭል ኦፍ ስፒሪቹዋል ተክለ ሰውነት ይገነባል። እናመልካለን። አንድ የመጽሐፍ ቅዱስ ክፍል አንብቤ ኢሳይያስ 12 እናወጣና በሱ እግዚአብሔርን ከፍ እናደርጋለን። ሶዞ ይሆንልናል። እኛ ለኮንፈረንስ ለሆነ ታርጌት የምንጸልይ ሰዎች ብቻ አይደለም። ከታርጌት በላይ ተልኮ አለን። ኧረ አሜን። ሆሊስቲክ የሆነ ተልኮ አለን። እግዚአብሔር ስሙ ይባረክ። ሆሊስቲክ የሆነ እግዚአብሔር እኮ ነገር ከፊት ቀለል አድርጎልሃል። ቀለል ስላደረገልህ እንትን አትበል። ምንድነው በዛው አትቅር። ናና እድሜ ልክህን እንዳትታሰር የሚያደርግህን እድሜ ልክህን ከኦፕሬሽን ከተጽዕኖ በላይ የሚያደርግህን ምስጋና ለእግዚአብሔር ስጥ። ይሄ ነው ስፒሪቹዋል ፐርሶናሊቲ። ኢሳይያስ 12 ላመስግነው፣ ከፍ ላደርግህ፣ ልቀኝልህ፣ ልዘምርልህ። የርኅራኄ አባት ነህ፣ ዓይኖቼ አይተውሃል። ከትላንቱ ይልቅ ልቀርብ ይገባኛል። በዚያ ቀን ቤቱ ቀን እግዚአብሔር በጎበኘበት ቀን አቤቱ ተቆጥተኸኛልና ከ1 እስከ 6 ነው የምናነበው ገጽ 537 ላይ በዚያ ቀን አቤቱ ተቆጥተኸኛልና ምን አደርግሃለሁ? ቁጣህንም ከኔ መልሰሃልና አጽናንተኸኛልምና አመሰግንሃለሁ። ኧረ አሜን። ይንዋት ፓስተር አለኝ አንድ ሁለት ልጆች ናቸው። ይንዋት ፓስተር አወዝ አፍሬድ ወደዚህ ኮንፈረንስ ህይወቴ ሜስዳፕ ሆኖ ሆኜ ነበር የመጣሁት እና አልኳቸው እግዚአብሔር ራራልኝ፣ አጽናናኝ። ይህን ቃል ነው እነሱ ሲነግሩኝ፣ ይሄ ቃል ቁጣውን ፊል አደርግ ነበር። እንትን ከእግዚአብሔር ተግሳጽር እንደነበር ይሰማኝ ነበር እና የፈለገ ነገር ብዬ መጣሁ። እግዚአብሔር ምን አደረገኝ? አጽናናኝ። ስለዚህ ኢሳይያስ ምን አለ? በዚያ ቀን ተቆጥተህ ነበረ፣ ግን ያንን ቁጣን ያን ዕለት ከላይ ምን አደረክልኝ? መለስክልኝ። ቁጣ ከኔ ተመለሰ፣ ሰይፍ ወደ ሰገባው ገባ። አንድ ሰው ላይ የእግዚአብሔር ቁጣ ሪቨርስ ተደረገ። አንድ ሰው ላይ የተነሳ ሰይፍ ወደ ሰገባው ገባ። I was so excited። እግዚአብሔር ከኔ ላይ መለሰልኝ። ከዛ አጽናንተኛልና ምን አረጋለሁ? አመሰግናለሁ። እነሆ አምላክ መድኃኒቴ ነው። ኧረ አሜን። መድኃኒታችን ማን ነው? ኢንሹራንሳችን ማን ነው? ተስፋችን ማን ነው? መሸሸጊያችን ማን ነው? በሉት ግድ የላችሁ። ማምለጫችን ማን ነው? እስትንፋሳችን ማን ነው? መውጫ መግቢያችን ማን ነው? ርስታችን ማን ነው? ተስፋችንስ ማን ነው? እግዚአብሔር ነው። እዚያ ቀን እንዲህ ትላለህ። በአዲሱ መደበኛ ትርጉም ላይ በኋላ ላይ ያነብላቸዋል። ዝማሬ ጌታ እግዚአብሔር ኃይሌና ምንድን ነው? ዝማሬ ነው። ሊስን ዚስ what do you mean by
ምን እያላችሁ? በጣም እናንተ እኮ በጣም ደፋሮች ናቸው። አንዳንዴ የምትናገሩት እግዚአብሔር ቃል ምን እያላችሁ? በጣም አስፈሪ እኮ ነው። እግዚአብሔር ምኔ ነው ስትሉ ምን ማለታችን? ኦኬ ኃይልህ እሱ ከሆነ ድካም ወዴት ይመጣ? በጣም እኮ ከባድ። እነ ዳዊት የሚናገሩት የእግዚአብሔር ቃል እነ ኢሳያስ ኤክስፒሪየንስ ያደረጉት ስትሬንግዝ እግዚአብሔር ስትሬንግዝ ነው። ሂዝ ማይ ፓወር ሂዝ ማይ ሶርስ ኢን ኤቭሪ ይውላችሁ። እኔ ፐርሰኒፋይ አድርጋችሁ ተለማመዱት። እግዚአብሔር ብርሃኔ ነው፣ መድኃኒቴ ነው፣ መታመኛዬ ነው፣ ማምለጫዬ ነው፣ አለቴ ነው፣ አምባዬ ነው፣ ፐርሰናል ነው፣ የኔ ነው። የእናንተን አላቅም። እስራኤል ዳዊት ሲናገር እንደዚህ ይላል፣ እግዚአብሔር እረኛዬ ነው፣ እግዚአብሔር ኃይሌ ነው፣ እግዚአብሔር ስትሬንግዜ ነው፣ እግዚአብሔር ብርታቴ ነው፣ እግዚአብሔር ማይ ሆል ቢንግ ነው። አቁሙ፣ በራሳችሁ ሰረንዳ አድርጉ፣ ከራሳችሁ ውጡ፣ ከራሳችሁ ትግል ወዳጆቼ። come to the point. God is my power, God is my strength። እግዚአብሔር ተዋጊዬ ነው፣ እግዚአብሔር እረኛዬ ነው፣ እግዚአብሔር አምባዬ ነው፣ እግዚአብሔር መጠጊያዬ ነው፣ እግዚአብሔር ኃይሌ ነው፣ እግዚአብሔር ዝማሬ ነው፣ ዝማሬ ነውና መድኃኒቴም ሆኗልና እርሱ ታምኜ ምን አልልም አልፈራም ትላለህ። ከኔ ጋር ናችሁ? እየተከታተላችሁ ነው? ቁጥር 2 ነው ያነበብኩ ያሉት። ቁጥር 3 ውሃንም ከመድኃኒት ምንጮች በደስታ ምን ታረጋላችሁ? ትቀዳላችሁ። ይሄ መድኃኒት ምንጮች የሚለው ውሃን ከደህንነታችሁ ምንጭ ውስጥ ትቀዳላችሁ። ደህንነታችሁ ውስጥ ምንጮች አሉ። ኧረ አሜን። በአዲሱ መደበኛ ትርጉም እሱን ነው የሚለው። ከድነቴ ምንጮች ውሃን በደስታ ትቀዳላችሁ። እግዚአብሔር ካዘጋጀው የድነት ምንጭ አለው፣ የማምለጫ ምንጭ አለው። እግዚአብሔር ከዚያ ምንጭ ውስጥ ውሆችን በደስታ ትቀዳላችሁ። በዚያን ቀን እንዲህ ትላላችሁ፣ እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ በአሕዛብ መካከል ሥራውን አስታውቁ። ስሙ ከፍ ከፍ ያለ እንደሆነ ተናገሩ፣ ታላቅ ሥራን ሰርቷልና ለእግዚአብሔር ተቀኙ፣ ይህንንም በምድር ሁሉ ላይ አስታውቁ። አንቺ በጽዮን የምትኖሪ ሆይ የእስራኤል ቅዱስ በመካከልሽ ከፍ ከፍ ብሏልና ደስ ይበልሽ፣ እልልም በይ።